በመጀመሪያ ሀይሚዬ እንኳን ደስ አለሽ 200 ኬክ ገብተሽ እንደዚህ ድስት በማለትሽ ማለት ነው። ሞር ግን ከብሩኬ ጋር ይሄንን ፕሮግራም ብሩኬ አቅርቦልሽ ቢሆን ሞር ደግሞ እኛም ተመልካቾች የበለጠ እንደሰት ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ያው ሰሞኑን እየተፈጠረ ያለውን ነገር ሁላችንም እናውቃለን። እንግዲህ ሀይሚ ዛሬ እሱ 100 ሺህ በመግባቱ ሀይሚ 200 ሺህ በመግባቷ ሰርፕራይዝ ላድርጋት ብሎ ሰርፕራይዝ አድርጓታል። ያው ጓደኞቹን ቤተሰቦቹን ማለት እህቱን ምናምን ሰባስቦ ያው በትንሹም ቢሆን እንደ እምር አድርጎ እንኳን ደስ አለሽ ብሏታል። ይህም ማድረጉ ያስደስታል ማለት ብሩኬ ቢሆን በጣም እንደሰታለን። አሁን ተመልካች እያበደ ያለው ለምን ዳኒ ጋሽ ያለችው ነው። ለምን ዳኒ ሰርፕራይዝ ያደርጋታል ነው። እሷሽ ምን ታርግ? ቆይ እሷ ምን ታደርግ? እናንተ አንድ ሰው ማለት እናንተን አክብሮ እሷ አሁን ምንም አይነት መልስ ወይም አንተ ጋር ፍቅረኛ ነህ አፈቅርሃለሁ ቦታ ሰጥሃለሁ እያለችው አይደለም። የሀይሚ ጥፋት እዚህ ጋር እኔ ምንድን ነው ተመልካቾች የዚህን ያህል ማት የምትወርዱባት የሀይሚ ጥፋት ምንድን ነው? ወይስ ስልክ ደውሎ ሲደውልላት ነይ ማለት መሄድ አልነበረባትም ነው? ወይስ ድንገት ሂዳ ሰርፕራይዝ ሲያደርጋት ምን ማድረግ ነበረባት? እሷ እንደምናየው ከሆነ ዳኒ ነው እንጂ ልክክ ያለባት እሷ ምንም አይነት ፊት እየሰጠችው አይደለችም። ድጋሚ ማግኘት አልፈልግም ከአንተ እንደዚህ አይነት ቃል አልፈልግም ከሶሲ ጋር ለማስታረቅ ሞከረች። እሱ ነው በቃ እኔ አንቺን እንትን ካላልኩ ብሎ እሱ ነው እያስደሰታት ያላት። እሷ ካስደሰታት ትደሰት። ምክንያቱም እሷ ምንም አይነት ፊት እየሰጠ አይደለም። እናንተ ከብሩኬ ጋር ትታ ብሩኬን ትታ ወደ ዳኒ ተገለበጠች ነው አይደለም? እንደዛ አይደለም። ግን እመኑኝ ማለት ነው አንድ እውነት የምነግራችሁ ነገር ማለት ተመልካቾች እንዴት እንደማይገባቸው አላቅም እንጂ ፕሮግራሙ ከካሜራ ፊት ለፊት ዳኒና ሀይሚ ቢመጡም ማለት ነው ይኸው ከካሜራ ጀርባ ሶሲ ድንገት ወጣች በሉ። ከካሜራ ጀርባ እመኑ ብሩኬ አለ። በቃ ብሩኬ ነው ይሄን ፕሮግራም ብሩኬና ሀይሚ ያዘጋጃሉ። የጋራ ሆነው ለሱ በነገራችን ላይ በሱ ቻናል ስለተለቀቀ የጋራ ወጭም ሊያደርጉት ይችላሉ። ሀይሚም ልትኖርበት ትችላለች። ግን ይሄ ከካሜራ ጀርባ ብሩኬ አለ። በቃ ግን ምንም እኔ እንዴት እንደምትረዱት አላውቅም ተመልካቾች ማለት ነው። በቃ ባጭሩ እዚህ ጋር ሮሙ አሁን ለምን የሶሲን ሳታከብር እንደዚህ የእሷን ታከብራለህ በማለት ሁለቶቹ ደግሞ አሁን እህቱ ምን አለች? በጣም ታምሪያለሽ። አሁን እስከ ዛሬ እንደው ሳይገናኙ ቀርተው ነው ሳታያት ቀርታ ነው። ሲቀጥል ማለት ነው በቃ እያንዳንዱ መጫወት ያለበትን አክተር እየተጫወተ ነው የነበረው እዚህ ቪዲዮ ላይ ማለት ነው። ጥቁር ምን ማለት ጥቋቁር የለበሱ አሉ፣ ነጫጭ የለበሱ አሉ። ይሄ ችግር የለውም ኖርማል ነው። ግን ከካሜራ ጀርባ እመኑ ብሩክ ያለ በቃ እኔ እንጃ የመዳም ቅመሞች እኔ ምን እንዴት ተደርጎ እንደሚረዳች አሁን እና አብርሽ እነ ሩታን አታዩም እንዴ? ቤተሰብ አታዩም ወይ? በቃ ሰው የሚፈልገው እንደዚህ ነው። በቃ ምንም ሌላ ነገር የለው። አሁን ብሩኬ ሼር እያደረገ ሼር እየተደራረጉ ዩቱብ ላይ በጣም ሼር እየተደራረጉ ነው። አንዳንድ እንደዚህ እንደኛ ጀማሪ ዩቱበሮች ተጣልተው አይደለም ፕራንክ ነው እያል እንትን ስንል እንዳይነቃባቸው እንደገና ብሩኬ ራሱ ሼር ማድረጉን አቆም አሁን እንጂ ቤተሰቦች ይቆጫችኋል። ሀይሚን መጥፎ ነገር አሁን ብሩኬ ነገ ወዲህ እመኑ ሌላ ደግሞ የህይወት ፍቅረኛ ናት ማለት ብሎ ሊመጣ ይችላል። ወይም ደግሞ ሶሲ ማለት ነው ሶሲ ከዳኒ ጋር በቃ እናንተ አብቅታችኋል ብላ ከብሩኬ ጋር የምትጀምርበት ሪሌሽን ሊኖር ይችላል። አሁን እዛ ላይ ደግሞ ብሩኬ እንዴት እንደዚህ ታደርጋለህ ሀይሚን ትተክ ምናምን ብላችሁ ልታብዱ ትችላላችሁ። አሁን ብሩኬ የራሴን ህይወት እቀጥላለሁ ይሄ የማየው ነገር እሷ ባትፈልገው የዚህን ያህል አትሄድም ነበረ። ስለዚህ ዳኒን እሷ ፈልገው ነው እንዲህ ሲያረጋት እንደሚወዳት እያወቀች እሺ የምትለው ስለምትፈልገው ነው። ስለዚህ እኔ ደግሞ እሷን አስገድጄ እኔ ጋር ማድረግ አልችልም ብሎ ቅድም ቪዲዮም ሰርቼ ነበር ተናግሯል፣ ከሚፍታይ ቤት ላይ ማለት ነው። ስለዚህ አሁን ብሩኬም የራሴን ህይወት ጀምራለሁ ብሏል። እመኑኝ ነገ ወዲያ ብሩኬ አንዷን እንደሚያመጣ ምንም ጥርጥር የለውም። ፕራንኩ በዚህው ከቀጠለ ማለት ነው። ግን ሀይሚ ምንም አይነት ፊት እየሰጠችው አይደለም። ዳኒ ነው ልክክ ብሎ ቡታጅራ እሄዳለው የብሩኬንም ወንድሞች ያሳብዳለውኝ አንቺን የመሰለች ልጅ እንዴት እንደው እናንተ ራሱ ስታስቡት እንዴት ነው እንዲህ የሚሆነው ማለት ነው። እንኳን በካሜራ ፊት ለፊት በድብቅ እንኳን የማይሆን ታሪክ ነው እንትን እያልን ያለ ነው እውነት ለመናገር እና
ተመልካቾች አሁን እንዳለ ከዳኒ ቤት እንዳለ ሀይሚን ስትናገሯት ነበረ። እንደውም ዳኒን ትታችሁ ዛሬ ማት የምትወርዱት ከሀይሚ ላይ ነው። እውነቴን ነው የምላችሁ ማለት ነው። ሶሲ የኔ ጀግና ሶሲ ስለወረወረ ስለተናደደች በቃ ሶሲ ምን አይነት ካራክተር መጫወት ስላለባት ያንን ነገር የትኛው ቦታ ላይ መታ እሷ እንደዛ መሆን እንዳለባት ያንዳንዳቸው ትሬዲንግ ወስደው ተነጋግረው ነው የሚሰሩት። ረሙ እንደዛ ማለት መናገር ከሁሉም ጓደኛ እንግዲህ የረሙ ነው ስለ ሶሲ እንዴት የሶሲን 30 ሺህ ሳታከብር የእሷን ታከብራለህ? ረሙ እንዲህ ብሎ መናገር ስላለበት ከዛ ደግሞ አንደኛው ጓደኛው ነጭ ለባሹ እንዴት ዘሎ እንደመታ አይታችሁታል። በነገራችን ላይ በጣም ትችላላችሁ ሁላችሁ ማለት በተለይ ነጭ ለብስ እኔ እውነት ነው የመሰለኝ እዛ ፓርት ላይ ማለት ነው ዘሎ ነው ተምዘግዝጎ የመታው። እስኪ አስባችሁታል? ግን እንደዚህ አይነት ነገር እንዴት ነው እንዴት? እኔ በጣም ትገርሙኛላችሁ። በጣም ምስጊኖች አላችሁ። አንዳንዶቻችሁ አላችሁ ጎበዝ ናችሁ፣ ነቅታችኋል፣ ዋው የምትሉም አላችሁ። እና ሀይሚን አትናገሯት። እውነቴን ነው የምላችሁ። በኋላ ይቆጫችኋል መጥፎ ነገር። በነገራችን ላይ በይኸው ይቀጥላል። ለረዥም ሰዓት የሚቀጥል ይመስለኛል። አቅጣጫው ምንም የሚቋጭ ነገር አይደለም። ያው ለመቋጨት ፈልጎ ቅድም ቪዲዮ ላይ ብሩኬ ዛሬ እንደዚህ አይነት ፒክቸር ባላይ ኖሮ ሀይሚን ለመታረቅ ሞክር ነበር ብሏል። ስለዚህ በመሀል ሊታረቁ ሲል በመሀል ወጥመድ በመሀል የሆነ ነገር ችግር ይፈጠራል። በዛ ምክንያት እየተደረገ ነገሩ እንዲባባስ ያደርገዋል። ስለዚህ ፕራንክ ነው፣ ቪዲዮ እየሰሩ ነው፣ ስራ እየሰሩ ነው። እነሱ ሆን ብለው በቃ ቢዝነስ እየሰሩ ስለሆነ በቃ የትኛውን ነው ተመልካች የሚወደው? ብሩኬና ሀይሚን ምን ያህል ተመልካች እንደሚወዳቸው ታውቃላችሁ። እነሱም ራሳቸው ምን ያህል እንደሚወዱ እናውቃለን። ስለዚህ መለያየታቸውን ደግሞ ብዙ ሰው ጓጉቶ ስለሚያየው ስለሚጠብቃቸው እንደዚህ ማድረግ ፈለጉ። በቃ አለቀ። እስኪ አሁን ለምሳሌ ለምንድን ነው ዳኒ በሚሰራበት ሰዓት ብሩኬ ራሱን ሰርቶ የማይለቀው? በእርግጥ ሼር እና የመዳም ቅመሞች ተመልካቾች ምን ልላችሁ ፈልጌ ነው፣ በአጠቃላይ በቃ ሰው ተመልካች የሚወደውን ነው እያደረጉ ያሉት። ሶ እንግዲህ እኔ እንደዛ ነው። ምክንያቱም በነሩታ ሲጀመር የቡታጅራ ዩቱበሮች በዩቱብ አልተቻሉም። በቃ ድራማ እየተሰራ ተከታታይ ድራማ፣ እንዲሁም የቱርክ ድራማ ይሻላል። ተከታታይ ድራማ እየተሰራብን ያለው እና ትንሽ ብትነቁ ቢገባችሁ የተሻለ ነው ብዬ ነው የምለው እኔ እንደራሴ አስተያየት። ለማንኛውም ቡራዬ አይዞህ። እንግዲህ ቡራዬ ደግሞ እንግዲህ የሚመጣበትን የራሱን ላይፍ እናያለን እንጠብቃለን ማለት ነው። ሶ ነገሩ በጣም እየባሰ እየሄደ ነው። ቢታረቁልን የሚል እንትን አለን ሀሳብ አለን፣ ግን ምንም ይሆን አይደለም ቤተሰቦቼ። ለማንኛውም ግን በጥቅሉ ምን ለማለት ፈልጌ ነው፣ ፕራንክ ነው፣ ስራ እየተሰራ ነው። ብዙ ልጆች የምትሳደቡ አላችሁ፣ ከመሳደብ ብትቆጠቡ የተሻለ ነው ብዬ ነው የምገምተው። ቤተሰብ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።